ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። እንግዲህ አላዛርንና የአላዛርን እናት በተለይ ትላንትናሁን ማለት ነው ቤተሰብ በጣም ደስ ብሎን ሁላችንም ትንሱም ያው ከሱ ጋራ ምንም አይነት ችግር የለባትም። እሱ እንደ ወንድ ትዳሩን ማስተካከል ሚስቱን መያዝ አቃተው። ለእናቱም ቦታ ሰጥቶ ለሚስቱም ቦታ ሰጥቶ ኑሮን አስተካክሎ መኖር አቃተው እንጂ አላዛርና ትንሳኤ ምንም አይነት ጸብ የላቸውም እኮ እውነት ለመናገር እናትየዋ ናት ጸብ ያነሰችው። ዛሬ ደግሞ ማለት ነው በጣም የገረመችኝና ድንቅ ያለችኝ ማለት ነው ሴቶቹ ላይ ነው የምትበረታው። አሁን እነዚህ ልጆች እንግዲህ ፈገግታ ነው አላዛርን ፈልጎ የመጣው። ምክንያቱም ወንድሙን አግቶበታል። ጥሩ ስራ አልሰራም አላዛር። እውነቱን ነው ትክክል ነው። አሁን የአላዛር እናት መሀል ላይ ገብታ የምታጨበጭበው ማለት ነው እሷ ሀቀኛ ናት። እሷ ትክክለኛውን ነገር ይዛ ነው የምትናገረው። ዝም ብላ ሰውን አትናገርም ብለን እንድንላት ነው። እስቲ እሷ ወንድ ከሆነች ማለት ነው አሁን ይሄ ፈገግታ መጥቷል አይደለ? አላዛር ሊደበድበው እስቲ ልጄን አትንካብኝ ብላ ፈገግታን ትናገረው። የትንሷ አክስት ለምን እንደዚህ በደላችኋት፣ ለምን እንደዚህ ያደረጋችኋት ብላ ስለተናገረቻት ስለወቀሰቻት አይደል እቤቷ ድረስ በገዛ ቤቷ ደረቷን ገልብጣ ግብግብ የያዘችው የትንሱን አክስት እስከ መሳደብ የደረሰችው በገዛ ቤቷ ማለት ነው። ስለዚህ አሁን ይህንን ነገር እንግዲህ የምታለባብሰው ነገርን እንደዚህ ልታስታርቅ ፈልጋ አይደለም እውነት ለመናገር ወይ እነሱ ወንዶች ስለሆኑ ወይ ደግሞ አላዛር ብቻውን ስለሆነ ይጠቃብኛል ልጄ ይቀጠቅጡብኛል ብላ አስባ ነው እንጂ የእውነት እሷ እነዚህ ሁለት ወንዶች ማለት ነው በተለይ ፈገግታ ዛሬ በጥፊ እንደዚህ አልሶት ሴት ልጅ እንኳን መታው ቢሆን አላዛርም ማለት ነው የአላዛር እናት ዝም አትልም ነበር። አያችሁ አይደለ? አሁን እያለባበሰች ምናምን ነገር ልጇ እንዳይጎዳባት እኮ ነው እንጂ ለዛ ለልጁም ስለታገተው አዝና አይደለም፣ ለትንሳኤም አዝና አይደለም። እሷ ጋር ምንም አይነት አዘኔታ የለም። ማስታረቅ ከፈለገች አላዛር እና ትንሳኤ ያሉበት ሩም ውስጥ ድረስ አይደለም አምጥታ ማስታረቅ የነበረባት። ማስታረቅ ከፈለገች ማለት ነው ደግሞ ታጋግላለች። አሁንም እኮ እሷ ለልጇም እኮ አትመለስም። አሁን አዎ አንተ እውነትህን ነው የማይደረገውን ነገር ነው ልጅ ያደረገው ምናምን ትላለች። አውቃ ስታለባብስ ነው ስታለባብስ። ለምን ልጇ አንድ ነገር እንዳይሆንባት ስለፈለገች ነው እንጂ መጀመሪያ እኮ ትንሳኤን አንቺ ነሽ የዚህ ሁሉ ነገር ተጠያቂ ብላለች። ትንሳኤ የሰፈሯ ልጅ ነው፣ ይተዋወቃሉ፣ አብረው ነው ትምህርቱ የሚማሩት። የሆነ ወረቀት አመጣላት የዛን ሰዓት ነው በቃ እንጂ ከዛም በፊት እንደዚህ ጠለቅ ያለ ነገር እንትን የላቸውም። አሁን ነገር እያባባሰች አሁንም ቢሆን ማለት ነው ልጁ ትንሳኤን ደግሞ ትታ ወደ ልጇ ዞራለች። እቺ ሴትዮ ትንሱን ትታ ወደ ልጇ ዞረች። ነገሯ ሁሉ የማይታወቅ ውስጧ የማይታወቅ አስታራቂ መስላ መጣች። ግን ፈርታ ለልጇ ፈርታ። ማንም እናት በእርግጥ ለልጇ ትፈራለች፣ ትደነግጣለች። የዚች የሴትዮ ደግሞ ማለት ነው የማስመሰል እውነት ለመናገር ለዛ የትንሳኤ ጓደኛ ነኝ ብሎ ለታገተው ልጅ ማለት ነው ለሱ አዝና አይደለም የመጣችው። ልጇ የሆነ ነገር እንዳይሆንባት ወይ ደግሞ ከትንሳኤ ጋራ ይሄ ልጅ የሆነ ነገር አለ ብላ ነገር ለማባባስ ነው የመጣችው እንጂ እንደገና ደግሞ ሲጀመር ማለት ነው እሷ ማስታረቅ ከፈለገች ትንሳኤና አላዛር ያለበትን ሩም ፈልጋ ነው ሁለት ጎረምሶች ይዛ የምትመጣው። ነገሮቿን እኮ በውጪ ጭርስርስ አድርጋ እንደ ትልቅ ሰው እንደ እናት ማለት ነው ልጇንም አቅርባ ሁለቱንም ልጆች አቅርባ ይቅርታ አጠያይቃ አስታርቃ እንደ እናት እንደ ትልቅ ሰው አስታርቃ እዛው መሸኘት ትችል ነበረ። ሩም ድረስ ይዛ መታ ነገር እንዲባባስ ያደረገችው እራሷ። አላዛር ደግሞ ማለት ነው እንደው የእውነት እንደው አንድ እንኳን እንደ ወንድ እንኳን እኮ እንደው መቶ የተጋፈጠውን ወይ ሰንዝሮ ሲመታ ላየን ወይ አንዴ በእናቱ ግፍትሪያ ወደቀ። ዛሬ ደግሞ ፈገግታ በደንብ አድርጎ ነው ያጮለው። ይሄ ሁሉ ደረጃ ያደረሰችው እናትየዋ ናት። ሌላ ማንም የለም። እሷ የምትበረታው ትንሳኤ ላይ ነው በቃ። አሁን የሆነ በትንሳኤ ዙሪያ የሆነች ሴት መጣች ብንል ማለት ነው ለምን ትንሳኤን እንደዚህ ያደረጋችኋት፣ ለምን ለትንሳኤ ክብር አልሰጣችኋትም ብላ ብትናገር ማለት ነው የአላዛር እናት ይሄንን 40 ክንድ ምላሷን ነበረ እዛች ሴት ላይ የምትዘረጋው ማለት ነው። ግን እነዚህ ልጆች ወንዶች ናቸው።
ገባችሁ አይደል? እነዚህ ልጆች ወንዶች ናቸው። ለሚስት ክብር አልሰጠህም። ትንሳኤ ጥሩ ልጅ ናት፣ እንደው ባትሆን እንኳን እንደ ሴት አክብራት ብሎ ባለፈውም ተናግሮ ነገርን አለባብሳ ነው ያለፈችው። ምክንያቱም ልጇን ይቀጠቅጡባታል። ልጇ እንደ ወንድ ተሟክቶ ወይ ደግሞ እንደ ወንድ እንደዚህ ቆፍጠን ብሎ ተፋልሞ የሚመልስ ሰው አይደለም። አንዳንዴ አላዛርንና እናቱን ሳያቸው ማለት ነው እኔ እህታማቾች ናቸው የሚመስሉኝ እውነት ለመናገር ማለት ነው። ምክንያቱም ወንድ ልጅ ቆፍጠን ብሎ ትዳሩን ሲያስተካክል ቆፍጠን ብሎ እንደውም ዛሬ ይሻላል። አሁን ነገ ጧት እማዬ ነይ ምናምን ብሎ ካልጠራት በስተቀር ማለት ነው። ዛሬ እንደውም አንቺም ሂጅልኝ ያላት እና የአላዛር እናት ነገር ታባብሳለች፣ ነገር እንትን ትላለች፣ ሶኬት ትሆናለች። የእውነት ትላንትና እንደውም ሁለቱ ብቻ ሆነው እኔ በጣም ደስ ብሎ የነበረ ምክንያቱም ትንሱ የተጨነቀችበትን ያህል እስቲ ዛሬ እንኳን ትደሰት ብዬ የእውነት ደስ ብሎኝ ትላንትና ነው ከትላንት ወዲያ እግረኛው ላይ የቀረበችዋን ልጅ ካያችሁ ማለት ነው ጽንስ እንደዚህ ነው የሚጨናገፈው። ግዴታ የ2 ወር የ3 ወር ወይ 4 የ5 ወር ጽንስ እንደው በነገር ብዛት በጭቅጭቅ ብዛት ተጨናክፎ ይወርዳል ብቻ አይደለም። ጭንቀት ሲበዛ ውስጣችን ጭንቀት ሲበዛ ማለት ነው የደረሰ ልጅ ራሱ ምን አይነት ተጽዕኖ ደርሶበት እንደሚወጣ እቺ ሴትዮ አሁን በጣም ካሳለፈችው መከራ ካሳለፈችው የእንባ ስቃይ በኋላ ልጇን ወልዳ አያለው በቃ እውነቴን የምታጸዳልኝ እቺ ልጄ ናት ብላ ያሰበቻት ልጅ ናት። ይሄ ሁሉ የሆነው በጭንቀቷ ነው። ይሄ ሁሉ የሆነው ከባሏ ጀርባ እንደገና ሚስት አድርጎ ካገባት ሴትዮ ጀርባ የመጣባት ጭንቀት ነው፣ ለቅሶ ነው ልጇን ሞታ ከውስጧ እንድትወጣ ያደረጋት። እውነቴን ነው። ሐኪሞች የሚሏቸውን አንዳንዴ ልጅ እግዚአብሔር ስጦታ ነው፣ ስራውን የሰራው እግዚአብሔርን ቢሆንም ደግሞ በሳይንሱ ሐኪም የሚለንንም እኮ ማድረግ አለብን እኮ። ሐኪም መድኃኒት አዞልን ውሰዱ ሲባል መድኃኒቱን በስመ አብ ወወልድ ወመንፈስ ቅዱስ ብለን ከእግዚአብሔር በታች መጠቀም አለብን። አንዳንዴ ሐኪም ምንም አይደለም ምንም አያውቅም ብለን የምናልፈው ነገር አለ። በደንብ ነው የሚያውቁት። ጸበል ብንሄድም መድኃኒትን መውሰድ እኮ አይከለከልም። ሐኪም ቤት መሄድም እኮ አይከለከልም። ስለዚህ ማለት ነው ጭቅጭቅ ሲበዛ ንዝንዝ ሲበዛ ለልጅም ለጽንሱም ጥሩ አይደለም። በቃ ጥሩ አይደለም የእውነት። አሁንም ደግሞ መርፌዋን ይዛ ማለት ነው መርፌዋን ይዛ አሁን 2 ጎረምሳ እንግዲህ አላዛርና ትንሳኤ ክፍል ይዞ መምጣት ምን ማለት ነው? ነገር ማባባስ። በዛ ላይ እቺ እርጉዝ ሴት አለች መካከላቸው፣ ወንዶች ናቸው ሲታገሉ ምን ሲሉ። አላዛር እንደውም አንዳንዴ ወይ ዝም የሚለውም ከመፍራትም አንጻር ነው ከማክበርም አንጻር ነው ወይ ደግሞ ምንም እንደሆነ አላቅም። ግን እንደዚህ በጥፊ ሲያጮለው ሌላ ወንድ ቢሆን ማለት ነው ማንም ዝም አይልም፣ ይሟሟት ነበር። ይሄ ሁሉ ነገር ልጇ ላይ እንዲደርስ ያደረገችው እንደገና ደግሞ ይቺ እርጉዝ ልጅ እንድትጨናነቅ የምታደርገው እናትየዋ ናት። እዚህ ደረጃ የደረሰው አላዛር በዚህ በጥፊም ለመመታት የደረሰው ቤቱን ጥሎ እንደገና ሩም ለሩም ከሚስቱ ጋር የሚሽከረከረው በእናትየዋ ምክንያት ነው። በቃ በእናትየዋ ምክንያት እንደ ትልቅ ሰው እንደማስታረቅ እንደ ትልቅ ሰው ነው እናንተም ልጆቼ ነው አንተም ልጄ ና ብላ ትንሱንም ተቆጥታ እንደማስታረቅና አንድ ላይ ወደ ቤታቸው እንዲመለሱ ከማድረግ ይልቅ ጭራሽ ነገር ያባባሰች አሁን ደግሞ ልጇ ላይ ዞራበታለች። ልጇ ላይ እንዴ በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ታሪከኛ ሴት እንደሆነች ምን አይነት ሴት እንደሆነች እንዴ! ሴት እኮ እናት ለልጇ ብዙ ነገር ታደርጋለች፣ ብዙ መስዋዕት ትከፍላለች አይደል እንዴ? እቺ ዛሬ ጭራሽ ልጇንና ጎረምሶቹን በነገር ታቀሳስራለች። አዎ ያደረከው ልክ አይደለም። ሌላ ሴት እኮ ሆና እንደው እነዚህ በሁለቱ ወንዶቹ ፋንታ ሴት መታ ብትናገረው አላዛርን ምን አገባሽ ብላ ነበር የምታባረራት። ግን ጎረምሶች ስለሆኑ ነገ ጧት ልጇን ስለሚወጉላት ማለት ነው በጥፊ በቦክስ በመናምን ያንን ነገር ፈርታ ነው እንጂ እንደው ሴት ላይ ቢሆን ምላሷ ይበረታ ነበር። ትንሱን እንደዛ ስታሰቃያት የከረመች ሴትዮ አሁን እነዚህን ጎረምሶች ስታይ መሽለጥለት ጀመረች ራሷ ማለት ነው። አላዛር ብቻ አይደለም ራሷ ሴትዮዋ መሽለጥለት ጀመረችና ሶኬት የሆነች ሴትዮ መቼ ነው እንደ ትልቅ ሰው እስቲ አንተም ተው አንቺም ተይ በቃ ተስማሙ አብራችሁ ኑሩ። አሁን እርጉዝ ነሽ አይደለ? እኔም ከመካከል አልገባም፣ ወደ ቤቴ ልሂድ፣ ልጆች አሉኝ፣ አመት በዓል ደርሷል። እንደ ሴት መቼ ነው ይሄንን ነገር ብላ ለኛም ደስ የሚያሰኝ ነገር ይዛልምት